ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? እንግዲህ የማንም ደጋፊዎች የሆናችሁ ማለት ነው። ሁለቱ ተለያይተው ላይ ለያዩ እናንተ ታሟሙቃላችሁ ማለት ነው፣ ሚዲያውን ማለት ነው። እንግዲህ በትናንትናው ዕለት እነ ጥጌ በተሰበሰቡበት ሁሉም ጓደኞቹ በተሰበሰቡበት ልደቷን አክብሮላታል አብርሽ ማለት ነው። አብርሽ እና ሩታ ሚዲያ ላይ ሲወጡ ይጣላሉ፣ ቤታቸው ሰላም ናቸው ማለት ነው። እናንተ አብርሽን መሳደብ፣ ሩታን መሳደብ፣ ሩታ ጀግና ነች፣ አብርሽ እንደዚህ ነው። እናንተ ለስራቸው እኮ ብለው ነው እነሱ እንጂ በምንም ነገር ሁለቱ የተጣሉን ነገርም የለም። እዚህ ጋር ሚዲያ ላይ እየወጡ የሚሰሩት ሁሉ ውሸት ነው። ውሸታቸውን እየተጫወቱባቸው ነው እና ሁለቱ አንድ ናቸው። እንግዲህ ትናንትና ልደቷን ሁሉም በተሰበሰቡበት የአብርሽ ጓደኞች የሩታ ጓደኞች በተሰበሰቡበት ነው ሰርፕራይዝ ያደረጋት ማለት ነው። ድል ያለ ልክ ሰርግ የሚመስል ልደት የተከበረላት። ስለዚህ እናንተ እዛም እዚህም አውቀው ነው ሚዲያ ላይ እንደዛ ሲሆኑ የሚመጡት። ያው አንዳንዴ ታውቃላችሁ ሚዲያ እንደዚህ ታልተሰራ ምንም የሚገኝበት ነገር የለም እንጂ ሁለቱ ተጣልተው ወይም ምንትል ብለው አይደለም። ሄርሜላም ያው ለማስመሰል ነው እንጂ እሷም እኮ የራሷ ህይወት አለ። እናንተ የምትሳደቡ እሷንም የምትሳደቡ አብርሽንም የምትሳደቡ ሩታንም የምትሳደቡ ሩታን እንደውም አንዷም የሩታ ሀብቴ ጀግና ነች፣ ሩታ ሀብቴ ሀብታም ነች ትላለች። ሀብቱን በማን ላይ ነው ያመጣችሁ? ሚዲያ ላይ በምንድን ነው የመጣችሁ? እንደው እውነቱን እየተነጋገራችሁ ብትሄዱ አይሞቃት አይደንቃት አይበርዳት ትላላችሁ። ታልበለዳት ታልደነቃት እንደዚህ አይነት ቪዲዮ ምን አሰራላት? ገንዘብ ታልፈለገች እንደዚህ አይነት ቪዲዮ ለምን ይሰራሉ? ገንዘብ ፈልገው አይደል እንደሚሰሩት? እውነቱን እየተናገራችሁ ሂዱ። እነሱ ሁለቱ አልተለያዩም፣ ውሸታቸውን ነው። አዳሜ እናንተ ትባላላችሁ፣ እነሱ ግን እዛ ጋር ፍቅር ናቸው። እዚህ ሚዲያ ላይ ስትጣሉ አንዷማ በቃ ሩታን አይንኩቤ ብላለች። አስረሻል ለምን አዞሪ ምዛዳ እንዴ? ጥሩ ነገር እኮ ተሰሩ፣ ሁሉም ናቸው መወደድ ያለባቸው። ሩታ ብቻ አይደለችም እኮ እንዴ። እቺ ሄርሜላም እኮ ለድራማቸው ብለው አመጧት እንጂ እሷ ወይ ወደው ይፈቅዳ አልመጣችላቸውም። ለድራማ ብለው ነው ያመጧት። በዛ ቢዝነስ ውስጥ ሲጥማቸው ቀጠሉበት፣ በቃ ቀጠሉበት ማለት ነው። እይታ ሲጨምር እየተጨመረ መጣ። ደግሞ ይፍሬም ወንድሙ አይደለም ምናምን የምትሉ ልጆች ማለት ነው። አረ በጣም ታሳዝናላችሁ በእናታችሁ። አረ ተው ምን ሆናችሁ ነው እናንተ? ቤተሰብም አሁን እኮ መለያየት፣ አንዴ እንትና እህቱ አይደለችም ሀይሚ፣ አንዴ ይፍሬም። አሁን ደግሞ ብላችሁ ወደ ይፍሬም መጣችሁ። ይፍሬም ወንድሙ አይደለም አላችሁ። አረ ጉድ ነው እናንተ። ተው እንደው በልክ ሁኑ። እንደው ለማፈመስም ብትፈልጉ ራሱ እንደው ትዕግስተኛ ሁኑ። እስቲ የሌለ ቤተሰብ አታለያዩ። እኔ በጣም ነው የሚገርመኝ አንዳንዴ ሚዲያ ላይ ቁጭ ብላችሁ ስትከታተሉ የሚያወሩት የለም። እንደ ጋሽዬም አባቱ አይደሉም ትላላችሁ ቆይታችሁ። እንግዲህ ሄሉም እህቱ አይደለችም ትላላችሁ። እኔ በጣም ነው የምትገርሙኝ። እንግዲህ ቻዋለዳችሁ መስላችሁ የቢኒ ወንድም ነው ኤፍሬምም የቢኒ ወንድም እንጂ የአብርሃም ወንድም አይደለም ብለው ቆጭ። አሁን ደግሞ ይሄንን አንጥተዋል ማለት ነው። እና በጣም ትገርማላችሁ። በትክክለኛው እያወራችሁ ሄዱ። በትክክለኛው መዋሸትም ታለባችሁ። እውነት በቃ ብዙ ውሸት አትዋሹ፣ በትናንሹ ውሸት ዋሹ ማለት ነው። ውደዷት አትውደዷት፣ እኛም እንወዳታለን። ሚዲያ ላይ ነው የምታውቋት እኮ። አሁን አዳሚ እንዲህ የምታጨበጭቡላቸው በሙሉ ማለት ነው፣ እንደዚህ የምታጨበጭቡላቸው በሙሉ እንቅልፍሽን አተሽ የምታድሉ በሙሉ አንድ ችግር ደርሶብሽ ወደ ኢትዮጵያ ብትገቢ ማለት ነው የት ነሽ ብለ የወደቅሽበት ሩታ መታ ታነሳሻለች። ሩታ ሀብቴ አትንኳት፣ ሩታ ሀብቴ እንደዚህ አታርጓት ያለሽ አዳሜ ማለት ነው። እስቲ ምንድን ያደረገችልሽ? እንኳን ለአንቺ ቀርቶ ማለት ነው እሷ ጥቅም ባታገኝ ኑሮ ጥቅም ባይኖራት ኑሮ ለቤተሰቦቿ እንትላትልም አትጨነቅም ማለት ነው። አናውቅም እንዴ? ቤተሰቦቿን እኮ እርግፍ አልጋትታ ነው ወደ አብሬሽ የመጣችው። ምንድን ነው እናንተ እንትን እንደ አዲስ በቃ ሩታ በሚዲያ ላይ ነው አዳሜ የምታውቂያት። ከዛ ብከይ ግን ኢትዮጵያ ቸግሮሽ እርቦኛል እስቲ አንድ ቀን አንድ ቆላሽ እንጀራ ብሊ ብትልሽ አታበያትም።
አታበላሽም ማለት ነው። ስልኳን ነው የምታጠፋብሽ። አዳሚ እውነቱን እያወራን እዚህ ጋር ስትቃጠይ በስራ ትውያለሽ። በስራ አሁን እንደውም ደህና ደርሶ መጥቶላችኋል የሮመዳን ስራ። በሱ ስትቃጠይ ትውያለሽ። እንደገናም ደግሞ ሌሊቱንም እሷ ጋር ስትቃጠይ እንትል ትያለሽ። እንደውም ይህን ሁሉ ክልክል ከምትከራከሩ ማለት ነው ምን አለበት ለራሳችሁ ኑሮ የሚሆናችሁን እንትል ብትሉ ብታስተካከሉ። ሌሊቱን ሙሉ ቁጭ ብላችሁ ስትበጣበጡ ከምታድሩ ማለት ነው። ሌሊቱን ሁሉ ስትጨቃጨቁ ከምታድሩ። አንድ ቀን እኮ ብሎ አዙሮ ነው የሚደፋሽ። የእንቅልፍ ጦት ማለት ነው። የእንቅልፍ ጦት አዙሮ ነው የሚደፋሽ። እኔ አውቀዋለሁ የእንቅልፍ ጦት እንዴት እንደሚያደርግ። ስለዚህ ያለ በልኩ ነው እንዴ ብታዳንቁ እንኳን እንደ በልኩ አዳንቁ። በልክ ውደዱ ሰውን እንዴ። አሁን እኮ የኔ እናት እንኳን ባዳ ቀርቶ ዘመድ ራሱ ዙሮ አይሽም ተለለሽ። አንድ ቀን ታመሽ እንኳን ታመሽ አልጋ ላይ ብትይጂ ማለት ነው ሐኪም ቤት ብታኝ ማንም ዙሮ የሚያይሽ የለም። ስለዚህ ራሳችሁን ጠብቁ። ሩታ እንደዚህ ነች፣ አብርሽ እንደዚህ ነው፣ ሄርሜላ እንደዚህ ነች፣ አቤል እንደዚህ ነው እንዴ በቡታጅራዎች ፍቅር ተይዛችኋል እንዴ? ምን ሆናችሁ ነው? ራሳችሁን ጠብቁ። በቃ መስራት አለባችሁ። በትክክለኛው ስሩ። ቪዲዮውን ትንሽ ቀንጨብ እያደረጋችሁ እያያችሁ ስሩ። ምንድን ነው ዘርስ ተማንዘር እየገባችሁ የምትጎረጉሩት? ወንድሙ አይደለም እህቱ አይደለም ብላችሁ ደግሞ እንግዲህ የሩታንም እናቱ አይደለችም አባቱ አይደለም ትላላችሁ እናንተ። እንደገና ያብሮሽንም እንደሱ ልትሉ ትችላላችሁ። እኔ በጣም ነው እያሳዘናችሁኝ ያላችሁት። በጣም ነው የምትገርሙት እግዚአብሔርን። እንዲህ እኔ አብሬሽ ራሱ ሲያወራ ወንድሞችም አሉኝ እህቶችም አሉ። ራሱ ከአና አብሬሽ በታች ትንሽ ልጅ አለ ወንድማቸው። እናንተ ምንድን ነው ዘር ቆጠራ እኮ ገባችሁ። ጉድ እኮ ነው። የእናንተን ዘር ማን ቁጠርላችሁ? እናንተ የሰው ዘር እየመረመራችሁ ከሌ ነው ወንድሙ እያላችሁ የምታወሩት ማለት ነው። ስለ ወንድም ምን አገባችሁ? እሷስ ያክስቶቼ ልጆች ወንድሞቼ ናቸው ብላ የምትሄለም እንዴ? ያክስቶቿ ልጆች ሆኑ ምን ይሆኑ? እነሱን ለምን አታወሩም? የእሷን ለምን አታወሩም? ምና የአብሬሽን ከወንድሟ ጋር ልታለያዩት ፈለጋችሁ? ቆይታችሁ ደግሞ ከአባቱ ጋር ታለያዩታላችሁ። እኔ በጣም ነው የገረመኝ። እንግዲህ ዛሬ የሰማሁት ቪዲዮ በጣም ነው እኔ እንደው ከመጀመሪያው ራሱ ቲክቶክ ሲጀምሩ ብታዋቸው እኮ አንድ አይነት ነበሩ። እንደውም አሁን ነው እንትን ያሉት መንቶቹ ብለው የጀመሩት። ሰው ዝም ብሎ ማለያየት አለ እንዲ? ሩታን ወደዳችኋት፣ በቃ ሩታ ታልፈለገች አልፈለገችም ነው። ትዳር አንፈልግም አንፈልግም ነው። ምን ያስጨነቀን እኛ? የእነሱን ኑሮ እኛ ነን እንደምንኖረው። የራሳችን ኑሮ መኖር አቅቶናል፣ እንኳን የሰው ኑሮ ማለት ነው። ስለዚህ እናንተ እነሱ አሁን በውስጥ ሰላም ናቸው፣ ሚዲያ ላይ ሲወጡ ለሰው ምን ይላል እያሉ በቃ ለገንዘብ ለዶላር እንግዲህ ታውቃላችሁ። ቡታጅራዎች ለእንትን የማይሆኑት የላቸውም። ስለዚህ ተጠንቀቁ። በጣም ከባድ ነው። እኔ የምላችሁ ወይኔ ምንድን ነው እንደዚህ ሩታ እንደዚህ ሆና ሩታ እንደዚህ አልጋ ደስታን አስደብድቦት ያህል ለድራማ ብለው ነው። የምን መደብደብ ነው የምታመጡት? ቪዲዮ እያሳየ ሰው መደብደብ አለ እንዴ? ሰው መታገት አለ እንዴ? ቪዲዮ እየታየ ምን ሆናቸው ነው እናንተ? ትንሽ አይምሏችሁ የለ አያስብም? እንዴት ነው ሰው በቪዲዮ የሚታገተው? ቤተሰቦቼ ያለበርኩኑ በጣም አበዛችሁት እናንተ። እኔ በጣም ነው እንትን ያላችሁ ማለት ነው። በጣም እናንተ ምን ሆናችሁ ነው? በልክ ነው፣ በልክ አድርጉት። ሰው እኮ የሆነ እንትን አለው፣ ፍላጎት አለ፣ የሆነ አለ አይደል እንዴ? እናንተ እኮ በጣም በቃ እንዴ የራሳችሁን ኑሮ ኑሩ እንጂ እነሱ አሁን ልደታቸውን እየተከባበሉ ምን የሩታ ያከበለላት አላከበለላት እሱ ጉዳዩ አይደለም ትያለሽ አዳሜ እየመጣሽ። እነሱ ሁለቱ አብሮ እያሉ እናንተ ልታፋቷቸው ነው እንዴ? እናንተ ምን ቤት ናችሁ? አዳናቂ የሆናችሁት እንደው የሚመክራችሁ ቤተሰብ የላችሁ? እናቴ እኔ እኮ የሚገርመኝ ነገር በጣም አንዳንዴ እያሰብን እንኖር ማሰብ አስፈላጊ ነው ብዬ ነው የማስበው ማለት ነው። እነሱ ተስማምተው ተፋቅረው የሚኖሩ ሰዎች ናቸው፣ ተዋደው የሚኖሩ ሰዎች ናቸው። እስቲ በዚች በትዕግስቷ ኑሩ።
ይቺ ሰዓት ታስተምራችሁ ማለት ነው። ስለዚህ ሁሉም ነገር ውሸት ነው። እነሱ አብረውና አብረው ናቸው። ልጃቸውን አብረው እያሳደጉ ነው። ምነው ሰሞኑን ደግሞ ልጃቸውን አጠፉት? አንዳንዴ እኮ እና ተጠንቀቁ። ዛዳ ሩታ እንደዚህ እየተሽቀለቀለች ልጇን ጥላ የምትወጣ ይመስላችኋል? አባቱ ሲይዝላት እሷ ትወጣለች፣ እሷ ስትይዝለት እሱ ይወጣል። ስለዚህ እየተመካከሉ ነው የሚወጡት ሰዎችን። ለማንኛውም ያው ዛሬ እንግዲህ ደስ በሚል ሁኔታ በትናንትናው ዕለት ልደቷን አክብሮላታል። ስለዚህ እናንተ አታሽቃብጡ ማለት ነው። ሁለቱ ሲገናኙ አብሬሽንም የተሳደባችሁ ሩታንም የተሳደብ ነው። ሁላችንም ከኋላ እንቀራለን ማለት ነው። አሸልጋጆች ሆነን እንቀራለን። እነሱ ግን ፍቅር በፍቅር ናቸው። ስለዚህ ብንጠነቀቅ ይሻለናል። ሰውን ከመሳደብ መጀመሪያ እኔ ማን ብለን ማሰብ ያስፈልጋል ብዬ ነው የማስበው። ቪዲዮን ተወደዳችሁ ሼር ላይክ አድርጉ።